በጣም በመቶ የሚቆጠሩ ኤጀንሲዎች ይዘጋሉ። ይሄ በሺዎች የሚቆጠሩ የሥራ ዘርፎች ደግሞ ይጠፋሉ። ኢምፕሎየሮቹ ደግሞ የወርክ ፎርስ ማግኘት አይችሉም። ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንደተለመደው እንግዲህ አዳዲስ መረጃዎችን ይዤ ዛሬም ተመልሼ መጥቻለሁ። ባለፈው ሳምንት ሮማኒያ ላይና እንዲሁም ኡጋንዳ ላይ የነበሩ አዳዲስ የኢሚግሬሽን ኢንፎርሜሽኖችን በተመለከተ ነበር ወደ እናንተ ቪዲዮ ያደረስኩት። ዛሬም እንዲሁ አዳዲስ መረጃዎች ይኖራሉ። እንዲሁም ደግሞ የባለፈው ሳምንት አርብ የነበረው ላይቭ ፕሮግራም ላይ በጣም የተሳካ ምሽት ነበር የተደረገው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ሲገባ እንግዲህ እንደምታውቁት በየአመቱ ሮማኒያ ላይ የወርክ ፎርስ ኮታ ያወጣሉ። በየአመቱ ምን ያህል ሰው ያስፈልጋል በሚለው በተለይ በዚህ ዙሪያ በጣም በተደጋጋሚ ስናወራም ስለነበረ ነው ማለት ነው። የ2026ቱን እንግዲህ ሁሉም ሰው ሲጠብቅ ነበር ምን ያህል ነው የሚለውን ነገር ማለት ነው። አፕዴትድ የሆነ ኢንፎርሜሽን እኔም ለማግኘት ሙከራ አድርጌ እስካሁን ባለው እንግዲህ በተወሰነው ውሳኔ መሰረት የዚህ የ2026 የኮታው ወደ 90,000 ወርክ ፎርስ ተቀንሷል። ከዚህ በፊት እንደሚታወቀው 100,000 ሰው ነበር የሚፈለግ የነበረው፣ አሁን ላይ 90,000 የሚል ነው ማለት ነው። ይህንን ዳይሬክትሊ ኢንፎርሜሽኑ ከሚኒስትሩ ሙንቺ ሚል አለ ወይንም የሰራተኞችና ማህበራዊ ጉዳይ ሚኒስተር ማለት ነው። የእነሱ ገጽ ላይ ነው ኦፊሻሊ ያስቀመጡት ማለት ነው። ምንድን ነው የሚለው ታይትሉ ራሱ Ministerul Muncii propune pentru 2026 un contingent de 90,000 de lucrători străini nou admiși pe piața muncii ይላል። ይሄኛው በ19 ዲሴምበር 2025 የወጣ ኢንፎርሜሽን ነው ማለት ነው። የሰራተኞችና ማህበራዊ ጉዳይ ኦልሬዲ ወስኖ ወይንም ፕሮፖዝ አድርጎት ወደ 90,000 ያህል የውጭ ሰራተኞች እንዲገቡ የሚለውን የ2026ቱን ኮታ ወስኖታል ማለት ነው። ይሄኛው ነው እንግዲህ ስንጠብቅ የነበረው መረጃ ነበር። ያው የ2026 ምክንያቱም ከ2025 ላይ እንኳን ብዙ አፕሊኬሽኖች ተደርገው ያልወጡ ስለነበሩ እነሱንም በተመለከተ በጣም በተደጋጋሚ ብዙ ሰዎች ሲጠይቁ ነበር። የ2026ቱ እንዴት ነው የሚሆነው? ምንድነው ያለው አዲስ ነገር የሚል ነው። እንግዲህ እንደተጠበቀው ለ2026 ወደ 90,000 የሚል ኮታ ነው የተቀመጠው ማለት ነው። ወደኛው መረጃ ስንሄድ ደግሞ ይሄኛው በጣም ትልቅና ወሳኝ መረጃ ነው። ለምንድነው ወሳኝ ነው ያልኩት? በዚህ ሰሞን ከዚህ በፊትም ሌሎች መረጃዎችን በምሰራበት ሰዓት አዳዲስ ይሄ ሌጂስሌሽኖችን የመቀየርና የማሻሻል ነገር ላይ ነበር የተደረሰው። በቅርብ ጊዜያቶች በተለይ የውጭ ወርክ ፎርሶችን በሚያመጡበት ሰዓት ያሉ ህጎችን የማሻሻል ስትሪክት የማድረግ አይነት ነገሮች ይታዩ ነበር። ምንድን ነው የሆነው? ከትላንት ወዲያ የተወሰነው ውሳኔ ያ ማለት ሐሙስ በ18 ነው 18 ዲሴምበር ላይ ተወስኖ ወይንም ይሄ ኤመርጀንሲ ኦርዲናንስ ከዚህ በፊት እንዳልኳችሁ ማለት ነው ቀጥታ መንግስት ወስኖ ይሄ ፓርላማው አጽድቆት ምናምን ሳይሆን መንግስት ቀጥታ ይሄ ኢሚዲየትሊ አፕላይ እንዲደረግ ተብለው የሚወጡ ድንገተኛ የሆኑ ውሳኔዎች ማለት ነው። በእንደዛ አይነት ፕሮፖዝ የተደረገ አለ። ያ ማለት ያለውን ህግ የመቀየርና ስትሪክት የማድረግ ነው። እያንዳንዱን ዲቴይል እናያለን ማለት ነው። አንድ ላይ ምንድነው በዋናነት የተደረገው? በሮማንያ ያለውን ታይትል ሊዮና ከዛ በኋላ ደግሞ ቀጥታ እያንዳንዱን እናያለን። ሚኒስቴሩል ሙንቺ እንደምታውቁት የሰራተኞችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤቱ ነው ማለት ነው። Ministerul Muncii a inițiat o ordonanță de urgență, like emergency ordinance የሚባለው ነው, care stabilește reguli detaliate pentru autorizarea și funcționarea agenților de plasare a străinilor pe piața muncii din România ይላል።
ይሄ ኤመርጀንሲ ኦርዲናንሱን ኢኒሼት አድርጎ የሰራተኞችና ማህበራዊ ጉዳይ ማለት ነው ያለውን ሬጉሌሽን ለመቀየር በተለይ ኤጀንሲዎች ላይ ፎከስ የሚያደርግና እንዲሁም ደግሞ ኢምፕሎየሮችን ሞር እነሱን ፕሮቴክትም ለማድረግ ስለታሰበና እንዲሁም ደግሞ ፎሬን ወርከሮች ላይ ፎከስ ያደረገ ነው። እያንዳንዱን ዲቴል እናያለን። ይሄኛው እውነት ለመናገር ትንሽ ስትሪክት የሆነ ህግ ነው የወጣው። ምን ላይ ነው የተቀየሩ ነገሮች ምንድናቸው የሚለውን ነገር ደግሞ አብረን እናያለን ማለት ነው። ይሄኛው አዲሱ ኤመርጀንሲ ኦርዲናንስ በዋናነት መታወቅ ያለበት ነገር ምንድነው? 18 ዲሴምበር ላይ ነው እንዳልኳችሁ ስትሪክት የሆነ ሩሎችን ነው። እንዲሁም ደግሞ ኤጀንሲዎች ኦፕሬት የሚያደርጉ ኤጀንሲዎች ላይ ውጭ ሰዎችን እያስመጡ የሚሰሩ ኤጀንሲዎች ላይ ነው ከምንም በላይ ፎከስ ያደረገው ማለት ነው። ጎሉ ምንድነው? በዋናነት የፎሬን ወርከሮችን ፕሮቴክት ለማድረግ ነው እንግዲህ በወጣው መረጃ መሰረት። እንዲሁም ደግሞ ጉድ ፌዝ የሆነ ኢምፕሎየርስ አሰሪዎቹም በትክክል ይሄ ታማኝ በሆነበት ወይ ሰራተኛ መጥቶ እነሱ ጋር እንዲሰራ እነሱም ፕሮሚስ ያደረጉትን ነገር ደግሞ ለሰራተኛው ለሚመጣላቸው ሰው ፕሮቫይድ እንዲያደርግ እንዲሁም ደግሞ የሌበር ማርኬቱ ደግሞ ኢንቴግሪቲ እንዲኖረው የሚል ነው ይላል ጎሉ በዋናነት። ምንድን ነው ትላልቅ ቼንጆቹ የተደረጉት ምን ላይ ናቸው? በዋናነት የመጀመሪያው አውቶራይዜሽን ኦፍ ፕሌስመንት ኤጀንሲዎችን አውቶራይዝ የማድረግ ነገር ነው። ከዛ ነው መጀመሪያ የፈለጉት። ይሄ ናሽናል ኢምፕሎይመንት ኤጀንሲ የሚባል አለ፣ አኖፌም የሚባለው ማለት ነው፣ ኤንኦኤፍኤም። እነሱ በዋናነት ኤጀንሲዎቹ ኦፕሬት ማድረግ የሚችሉት ካሁን በኋላ ላይሰንስድ ሆነው ወይንም አውቶራይዜሽን ተሰጥቷቸው ፈቃድ ተሰጥቷቸው የሚሰጣቸውም ደግሞ ከዚህ ከናሽናል ኢምፕሎይመንት ኤጀንሲ ነው። ይሄኛው አውቶራይዜሽን ቫሊድ የሚሆነው ለ2 ዓመት ነው። ያ ማለት በየ2 ዓመቱ ሪኒዌብል የሚሆን እንደ አዲስ የሚታደስላቸው እንደ ፈቃድ ማለት ነው። እንደ ላይሰንስ አይነት ነገር ነው። ላይክ ካላቸው የንግድ ወር ፈቃድ በተጨማሪ አውቶራይዝ የሚደረጉበት ወይ ነው ይሄ። በየአመቱ ደግሞ በየ2 ዓመቱ ደግሞ የሚታደሰው እነሱ ማሟላት ያለባቸው ነገሮች አሉ። በየ2 ዓመቱ ሪኒዌብል ነው ሲል ሌጋል ኮንዲሽኖችን የሚያሟሉ ከሆነ ይላል። ኤጀንሲዎቹ ምንም አይነት የታክስ ዴፕ ያልኖረበት፣ ምንም አይነት እዳ የሌለበት፣ ምንም አይነት ይሄ ሲሪየስ የሆነ የፊስካል ወይንም ክሪሚናል ሳንክሽን የሌለበት ኤጀንሲው ራሱ ስለ ኤጀንሲ ነው እያወራን ያለ ነው። እንዲሁም ደግሞ ምንም አይነት ናሽናል ሴኩሪቲን ሪስክ ላይ የሚጥል ነገር ያልሰራ ወይንም ያላካተተ ኤጀንሲ መሆኑን ማረጋገጥ መኖር አለበት። እንዲሁም ደግሞ በየጊዜው ቬሪፊኬሽኖች ይደረጋሉ። ከማን ጋር? ከኢሚግሬሽን ኦፊስ እና ከሌሎች ፐብሊክ አውቶሪቲዎች ጋር አንድ ላይ ሆኖ ቬሪፊኬሽኖች ይደረጋሉ። ይሄንን ኮንዲሽን ያስቀመጠው ናሽናል ኢምፕሎይመንት ኤጀንሲ ለሰው ለሚያስመጣው ኤጀንሲ ሌጋሊ ለሚሰራው አውቶራይዜሽን ተሰጥቶት ቫሊድ የሆነ በየ2 ዓመቱ ሪኒዌብል የሚደረግ ያንን ደግሞ ሪኒዌብል ለማድረግ ደግሞ ሚት ማድረግ ያለባቸው ኮንዲሽኖች አሉ፣ አሁን ሜንሽን ያደረኳቸው ማለት ነው። ምን አለ በተጨማሪ? ትልቁ ማንዳቶሪ ፋይናንሻል ዲፖዚት ያስፈልጋል። ይሄኛውን አንድ ኤጀንሲ እዚህ ቢዝነስ ላይ ያለ ወርክ ፎርስ ፕሮቫይድ የሚያደርግ ከውጭ ከሌላ ቦታ ማለት ነው ማሟላት ያለበት አለ። እነሱ ያስቀመጡት ማለት ነው ዴፖዚት ፊናንቻር ደ ሚኒሙም 200.000 ኤውሮ። ይሄ ላይክ ማንም ኤክስፔክት ያላደረገው ነው። ኦፍኮርስ በጣም ላይ ሂውጅ አማውንት ነው። 200,000 ዩሮ ዲፖዚት ፎር ኤጀንሲስ ፕሌሲንግ አፕ ቱ 1,000 የፎሬን ወርከሮችን ለማምጣት 200,000 ዲፖዚት መደረግ አለበት። 200,000 ዩሮ ማለት ነው። ይሄኛው ማንዳቶሪ ፋይናንሻል ዲፖዚት ነው። ስቲል ኤጀንሲዎቹ ላይ መደረግ ያለበትን ነገር ነው ወቁ እያወራን ያለ ነው። 100,000 ዩሮ ደግሞ ፎር ኢች አዲሽናል 1,000 ወርከርስ እንደገና የሚያስመጡ ከሆነ ያ ማለት በእያንዳንዱ ኦልሞስት ወደ 2,000 ዩሮ እንደማለት ነው። 1,000 ወርከሮችን በሚያስመጣ አዲሽናል ደግሞ እንደገና 100,000 ዩሮ ዲፖዚት አሁንም ያስፈልጋል። የዚህኛው ዲፖዚት ፐርፐዙ ምንድን ነው? ኮስት ኦፍ ሪተርኖችን ከቨር ለማድረግ ሪፓትሪሽን በሚያጋጥምበት ሰዓት ኤክስፐልዥን በሚያጋጥምበት ሰዓት በቃ ያ ሰራተኛ ከዛ የመጣ ይሄ ሪፓትሬት በሚያደርግበት ወይ የሆነ ጥፋት ተገኝቶበት ወይንም ሪተርን ዲሲሽኖች የሚደረጉ ከሆነ እነሱን ኮስቶች መንግስት
ከዛው ላይ አያይዞ ለመጨረስ ማለት ነው። ሶ እነዚህ ማንዳተሪ የፋይናንሻል ዲፖዚቶች ናቸው ኤጀንሲዎች ላይ ይወጡ። እንዲሁም ደግሞ አንፔድ የሆኑ ፋይንስ ወይንም ይሄ ሳንክሽኖች ካሉ እነሱንም ለመክፈል ከቨር ለማድረግ እንደ ጋራንቲ ነው የሚቀመጠው ማለት ነው። ስለዚህ በጣም ሲሪየስ በሆኑ ኬዞች ይሄኛው ዲፖዚት ወይ ትራንስፈር ይደረጋል ወዴት? ወደ ስቴት በጀት ወደ መንግስት ካዝናን ሊገባ ይችላል። ሲሪየስ የሆኑ ኬዞችን የሚፈጥሩ ከሆነ ማን? ኤጀንሲዎቹ። ሌላኛውና በጣም ዋናውና ሲሪየስሊ ስትሪክትድ በሆነ ወይ እነሱም ደግሞ ለማስቆምና ላይክ መቆም አለበት ብለው የወሰኑት ምንድን ነው? ኤኒ ኮሚሽን ላይክ ኤኒ ይሄ ኮሚሽን የሚደረገው ማለት ፎሬን ወርከርስ ይሄ ቻርጅ የሚደረጉት አላ ላይክ አላግባብ ነው ኦልሞስት ነው ተብሎ የሚቆጠረው ኖርማሊ ከዛ ላይ ምንም መንግስት የሚያገኘው ነገር ስለሌለ ኢምፕሎየሩ አት ሴም ታይም ስለማያገኝ ሶ ይሄ ሚዲየም መሀል ላይ ያለው ፓርቲ ነው ይሄንን ሞር የሚጠቀመው ተብሎም ኮንሲደር ስለሚደረግ ኖ ፊስ ቻርጅድ ቱ ፎሬን ወርከርስ ላይክ ምንም አይነት ክፍያ መክፈል እንደሌለባቸው ምንም አይነት ነገር ቻርጅ አላግባብ ቻርጅ መደረግ የለባቸውም የሚለውን ነገር በጣም አስምረውበት ነው ያስቀመጡት ማለት ነው። ሶ agencies are strictly prohibited from charging commissions, fees, ጋራንቲዎች እነዚህ እና ደግሞ any financial amount to foreign workers እንዲህ አይነት ነገሮችን strictly prohibited ተደርገዋል። ቻርጅ መደረግ የለበትም any foreign workers application አድርጎ የሚገባው ሚለውን ነገር በጣም አስምረውበት አስቀምጠዋል ማለት ነው። ሶ ፕሌስመንቶች ሰርቪሶች እነዚህ ምናልባት የፕሌስመንት ሰርቪሶች የሚደረጉ ቻርጅ የሚደረጉት only to Romanian employers based on a service contract ምናልባት ያ employer በሚሰጠው ሰርቪስ ኦኬ የአኮሞዴሽን ሊሆን ይችላል ሌሎች ምናልባት እሱ ላይ ቻርጅ የሚደረጉ ነገሮች ሊኖሩ ይችላሉ። ሶ ከዛ ውጭ ያሉ ነገሮችን ኮሚሽን ሆነ ኤኒ ጋራንቲዎች ኤኒ ክፈል ተብሎ መክፈል የለበትም የሚለውን በደንብ አስምረው ነው ያስቀመጡት ማለት ነው። ሶ ዳይሬክትሊ ታርጌት የሚያደርገው ምንድነው? ይሄ አቢዩዚቭ የሆኑ ፕራክቲሶች አሉ። እውነት ለመናገር ወርከሮችን በጣም ይበዘብዛሉ። የሚበዘብዙበት ፋይናንሻሊም ፊዚካሊም ላይክ የሚሰሩትና የሚያገኙት ነገር ሰማይና ምድር ነው የሚሆነው ልዩነቱ። ሶ እንደዚህ አይነት ነገሮችን ፕሮቴክት ለማድረግ ስለታሰበ በደንብ ሲሪየስሊ ነው እነሱም የወሰዱት ማለት ነው ጉዳዩን። ሶ እዚህ ላይ በደንብ አስምረውበታል ልላችሁ ፈልጌ ነው። የኢምፕሎየርስ ሬጂስትሬሽን እና ደግሞ የጆብ ኤሊጂቢሊቲ እሱ ላይ ደግሞ ምንድነው አዲስ ነገር የተቀየረው? ኢምፕሎየሮቹ በመጀመሪያ ሬጂስተር ማድረግ አለባቸው። ምን ላይ ነው ሬጂስተር የሚደረጉት? ቀጣሪዎቹ ማለት ነው workinromania.gov.rom ይላል ዌብሳይት። ሶ እዛ ላይ ኦፊሻሊ ሁሉም ቀጣሪ ይገባል። ላይክ የሚፈልግ የውጭ ሰራተኛ የሚፈልግ የስራ ክፍተት አለብኝ የሚሉት ማለት ነው በዋናነት እሱ ላይ ሬጂስተር ከተደረጉ በኋላ ቫሊዴትድ መሆን አለበት። ቫሊድ ከሆነ በኋላ ምንም አይነት የበጀት እዳ የሌለበት ቀጣሪ ወይንም ባለ ካምፓኒ አትሊስት ፕሩቭ ማድረግ ከዚህ በፊትም ስላችሁ ነበር 1 years of activity ያደረገ እሱን ደግሞ ፕሩፍ ማቅረብ የሚችል 1 አመት ያህል እንደሰራ ያለምንም እንትን እና ደግሞ ምንም አይነት ሌበር ሎ ሳንክሽንስ ለምሳሌ አንዳንዴ በብላክ ሲያሰሩ ወይንም እነሱ ጋር የወረቀት ችግር ያለበትን የፎሬን ወርከር እያሰሩ ለ6 ወር ለምናምን ይቀጣሉ ሰው እንዳያመጡ ምናምን። ሶ እንደዛ አይነት ሳንክሽን ያልተደረገበት ኢምፕሎየር መሆን አለበት። ሪሰንትሊ እንደዛ አይነት ሳንክሽን ያልተደረገበት ኤጀንሲዎቹ ደግሞ ይሄ ሜዲየት ማድረግ የሚችሉት ለስራ ዘርፎች ሾርቴጅ ኦኩፔሽን ሊስት ተብሎ በየ6 ወሩ አፕዴት እያደረገ ይሄኛው አኖፌም ያልኳችሁ ቅድም ናሽናል ኢምፕሎይመንት ኤጀንሲው ያወጣል ሊስት። ሶ በሚያወጣበት ሰዓት ሾርቴጅ ኦፍ ኦኩፔሽናል ሊስቶችን ያወጣል በራሱ ሳይት ላይ። ሶ በዚህ ዘርፍ በኮንስትራክሽን ከሆነ በኮንስትራክሽን፣ ሆሬካ ከሆነ በሬስቶራንት፣ በሆቴል፣ በሆስፒታሊቲ ስራ ዘርፎች፣ አግሪከልቸር ከሆነ በአግሪከልቸር ሳይድ በየ6 ወሩ አፕዴት ያደርጉታል። ሶ በዛ አፕዴት በተደረገበት የሰው ኃይል እጥረት ባለበት የስራ ዘርፍ ብቻ ነው ኤጀንሲዎች ፎርማሊ እነዚህን መንገዶች ቅድም የጠቀስኳቸውን በመጠበቅ ሰውን ማምጣት የሚችሉት ማለት ነው። ሶ ዲቴይልድ ጆብ ኦፈር እና ሃውሲንግ ሩልስ መቀመጥ አለባቸው። ለምሳሌ የጆብ ኦፈሩ ላይ ክሊርሊ መጻፍ ያለባቸው ነገሮች ግሮስ እና ኔት ሳለሪው። እውነት ለመናገር ኔት ሳለሪው ሜንሽን ተደርጎ አያውቅም። እንደተለመደው ኦኬ ይጻፋል ግሮስ ሳለሪ። እንደውም አንዳንዴ ባዶ ዳሽ አርገውም የሚልኩ ጆብ ኦፈሮች አሉ።
ግን ያው 4050 ላይ ምናምን ተብሎ የሚጻፍ አለ ዝም ብሎ ለፎርማሊቲው ግሮሱ ማለት ነው። ግን ከዛ ላይ እንኳን ኔት የሚያገኙት ልጆች ያውቃሉ ምን ያህል ሰርተው ምን ያህል እንደሚያገኙና የአሁኑ ህግ ላይ ላይክ ይሄ በጣም ዲቴይልድ በሆነ ወይ ክሊርሊ መጻፍ እንዳለበት ግሮሱና ኔት ሳላሪው ወርኪንግ አወርስ ከዚህ በፊትም አውርቻለሁ። 40 ሰዓት በሳምንት መስራት ያለበት ሰው 40 ሰዓት ነው የምትሰራው፣ 5 ቀን ትሰራለህ፣ 8 ሰዓት ነው የምትሰራው። ይሄ ላይ ክሊርሊ መቀመጥ አለበት ይላል። ቦነሶችን እንዲሁም ደግሞ የአኑዋል ሊቭ ይሄ ጀነራሊ ነው አንዳንድ የሚያስቀምጡት ፔድ ሊቭ አለ 21 ቀን ይባላል። እውነት 21 ቀን ከአመት ያ ሰው ይወስዳል ወይ አይታወቅም። ፈቃድ ሊያዝ ልጠይቅ ሲባል እንዴት እንደማያምኑ ፓስፖርታቸውን እንደሚይዙ ይታወቃል። እንዲህ አይነት ነገር የደረሰባቸው ልጆች ብዙ ልጆችም ስታወሩኝ ነበርና እንደዚህ አይነት ነገሮች ላይ ሲሪየስ ነው ያሁኑ ህግ። አኮሞዴሽን በተመለከተ ትራንስፖርት እንዲሁም ደግሞ የሄልዝ ኢንሹራንስ ላይ። ስለዚህ ይሄ የኢምፕሎይመንት ኮንትራቱ ገና ሮማኒያ ከመግባቱ በፊት የሚሰጠው ማለት ነው መሰጠትም አለበት ይላል። ገና ከመግባቱ በፊት ያ ሰው ሰራተኛ ከመምጣቱ በፊት ወደ ሮማኒያ በሚገባው ቋንቋ ለምሳሌ አብዛኛውን ጊዜ የተለመደው በእንግሊዝኛ ስለሆነ ኢንተርናሽናል ላንጉዌጅ ስለሆነ በእንግሊዝኛ ተደርጎ ነው የሚላከው። እንዲሁም ደግሞ አንደርስታንድ ማድረግ በሚችልበት በዛ ሰው ቋንቋም መደረግ አለበት ይላል ህጉ። ይህን ያህል ነው ላይክ ስትሪክትሊ ነው ነገሩን ያዩት ማለት ነው። አኮሞዴሽን ፕሮቫይድ የሚደረግ ከሆነ ይላል የሬንቱ ዋጋ 20% ላይክ cannot exceed 20% of the workers net salary ይላል። ከሰራተኛው ሳለሪ ኔቱ ከሚያገኘው 20% በላይ መብለጥ የለበትም የአኮሞዴሽን ክፍያ ይታወቃል። ዴሊቨሪ ኦር ሌላ ስራ ላይ ያላችሁ ልጆች እውነት ለመናገር ምን ያህል ሰርታችሁ ምን ያህል ኮሚሽን ተደርጎ ምን ያህል ተቆርጦ ምን ያህል ኔት እጃችሁ ላይ እንደሚገባ ታውቃላችሁ። ሶ አሁንም እንዲህ አይነት ነገር ላይ በጣም ሲሪየስ ነው ህጉ። ኢንሃንስድ ኮንትሮል ኤንድ ሳንክሽን አለ። ሶ አውቶሪቲው ምንድነው ማድረግ የሚችለው? እዚህ ላይ ማን ይተባበራል መሰላችሁ? የኢሚግሬሽን ኦፊስ አለ፣ አኖፌም ያልኳችሁ አለ፣ ናሽናል ኢምፕሎይመንት ኤጀንሲ አለ። ከዛ በኋላ ደግሞ ይሄ የታክስና የምናምኖችን ደግሞ የሚከታተል ራሱን የቻለ ፖሊስ አለ። ሶ በደንብ ነው ስትሪክትሊ ነገሮችን የሚያዩትና ቼክ የሚያደርጉት። ስለዚህ አውቶሪቲው ህጉን ጠብቆ ለማይሰራ ኤጀንሲ ሚሆን ኢምፕሎየር ሰስፔንድ ኦር ዊዝድራው አውቶራይዜሽን ሙሉ በሙሉ የሰጡትን አውቶራይዜሽን በየ2 አመት ሪኒዌብል የሚደረገው ማለት ነው መውሰድ ይችላሉ። ሰስፔንድ ማስደረግ ይችላሉ ህጉን ጠብቆ ለማይሰራ ይላል። ከዛ በኋላ ደግሞ ሳንክሽን መጣል ይችላሉ፣ ማዕቀብ መደረግ ይችላል። ስለዚህ አትሊስት ይላል 20% ኦፍ ወርከርስ ከነዚህ ውስጥ ያለውን ኳሊፊኬሽኖችን ይሄ ማያሟሉትም ማለት ነው። ለምሳሌ የሚበዘበዙ ካሉ ላይክ የሚሰሩት ስራና ኦር ሌላ ፊዚካሊ ይሄ አሶልት የሚደረጉ የሚኖሩ ከሆነ እንደዚህ በጣም ሲቪር በሆኑ ኬዞች ላይ ኤጀንሲዎች ሙሉ በሙሉ ራይታቸውን ሉዝ ያደርጋሉ፣ ኦፕሬት እንዳያደርጉ ፐርማነንትሊ ከማርኬቱ እንዲወጡም ይደረጋሉ ይላል። ከዛ በኋላ ፋይናንሻል ዲፖዚቱ ደግሞ ኢንፎርስ ተደርጎ ወደ መንግስት ካዝና የሚገባበት ሁኔታ አለ። ሶ ይሄኛው ኦርዲናንስ ኤመርጀንሲ ነው እንዳልኳችሁ፣ ገቨርንመንት ነው አንዴ ላይክ የሚያወጣው ቶሎ ይሄ አክት እንዲደረግበት ቶሎ አፕሊኬሽን እንዲደረግበት አይነት ይሄ ወደ ትግበራ እንዲገባ አይነት የሚደረጉ ናቸው። የኤመርጀንሲ አክቶች አብዛኛውን ጊዜ የሚሰሩት እንግዲህ እኛ ሀገር ምናልባት አፕላይ ተደርጎ ሊሆን ይችላል። ላይክ የሆኑ ጥቃቶች የሚመጡ ከሆነ ከጎረቤት ሀገር ኦር ብቻ የሆነ በጣም አስቸኳይ ኦር ድንገተኛ የሆነ ነገር በሚመጣበት ሰዓት የሚወጡ ህጎች ናቸው። ይሄ ፓርላማ ምናምን ጋር ድምጽ ምናምን የሚባል አይደለም። ይሄኛው ቀጥታ የሚወጣ ነው። ምናልባት ፖለቲክስ ላይ ያላችሁ ሰዎች በደንብ ታውቃላችሁ ይሄንን ጉዳይ። ሶ ኤመርጀንሲ ኦርዲናንሱ ቀጥታ የወጣው እነዚህ ኬዞች ቶሎ እንትን ብለው ተወስኖበት አፕላይ እንዲደረግ ነው በእነሱ በኩል ግፊቱ ያለው። ስለዚህ በዋናነት ሜጀር የሆኑ ሺፍቶች ይሄ የውጭ ሰራተኞች ማርኬት ላይ ሮማኒያ ላይ ባለው ማለት ነው በጣም ይሄ ከህጉ ጋር ካለው ከኮስት ፎር ኤጀንሲስ ከሱ ጋር ነው። በቃ ይሄ ሃየር የሆነ ኮምፕላያንስ ያስፈልጋል። ስትሮንግ የሆነ ፕሮቴክሽን የውጭ ሰራተኞች ላይ በደንብ ፎከስ ያደረገ ህግ ነው እውነት ለመናገር። ኢምፕሎየሮች ላይ ደግሞ በጣም ሪስፖንሲቢሊቲ ላይክ በቃ ሰራተኛን በትክክል በአግባቡ ትሪት ማድረግ እንዳለባቸው በጣም ጥብቅ የሆነ ኃላፊነት ነው የተጣለባቸው ማለት ነው። እንዲሁም ደግሞ ዜሮ የሆነ ቶለራንስ ፎር አቢዩዚቭ ሪክሩትመንት ፕራክቲስስ ሪክሩት በሚያደርጉበት ሰዓት አቢዩዚቭ በሆነ ወይ
በጣም ብዙ ሰው በሚያስመጡበት ኤዥያ ላይ በተለይ አብዛኛውን ጊዜ እንደዛ አይነት ላይ ይሄ ዲስክሪሚኔሽኖች ኦር ሌሎች አቢሲቭ የሆኑ አክሽኖች የሚደረጉ ነገሮች በፍጹም ቶለሬት አይደረጉም። ሶ ለኤጀንሲውም ለኢምፕሎየሩም ይሄ urgently ይሄኛውን ፕሮሲጀር ሪቪው አድርገው ማለት ነው። ምክንያቱም መጥፎ የሚመጣባቸው ዲሲሽን ወይንም የሚመጣባቸው ውሳኔ ፐርማነንትሊ ከማርኬቱ እንዲወጡ የሚያደርጋቸው ሊሆን ይችላል። ስለዚህ ኤጀንሲውም ቀጣሪውም ድርጅት ሲሪየስሊ ነገሮችን ወስደው በአግባቡ በተቀመጠው ህግ እንዲሄዱ ነው የሚያሳየው ማለት ነው። ይሄንን ነው የሚመስለው አዲሱ የወጣው ኤመርጀንሲ ኦርዲናንስ 18 ዲሴምበር ላይ ነው የወጣው ማለት ነው። ሶ ይሄንን ወደ አክሽን እንዲገባ የሚል አይነት ፕሮፖዝ ተደርጎ ነው የሄደው። ሶ እውነት ወጥቶ ተወስኖ ፓርላማው አጽድቆ በደንብ ደግሞ ፕሬሸር እየተደረገ ነው ላይክ ተወስኖ እንዲደረግና በቃ በዚሁ ህግ መሄድ አለበት የሚል ነገር ወጥቶ ግፊት እየተደረገበት ነው። ሶ ዊ ዊል ሲ እንግዲህ ኤጀንሲዎች እውነት አክሴፕት አድርገው በዚህ መንገድ ይቀጥላሉ ወይ? ኢምፕሎየሮች ውስጥ ደግሞ የሰራተኛ እጥረት ቢያጋጥማቸው፣ በነገራችን ላይ ይሄኛው ነገር እንዲሁ እየሄደ ማለት ነው ኤመርጀንሲ ኦርዲናንሱ እንደወጣ ኮንሰልታንቶች ታውቃላችሁ ኦር በዚህ ስራ ላይ የተሰማሩ ሰዎች እዚሁ ላይ ቢዝነሳቸውን በደንብ ቢልድ ያደረጉ ሰዎች አሉ። ኦፍ ኮርስ ሶ ምንድነው እነሱን የሚያደርገው ላይክ ምን አይነት ኢፌክት አለ እነሱ ላይ የሚለውን ነገር ስናይ ኦፍ ኮርስ አለ እነሱ ጋር የሚመጣ ነገር። ሶ ምንድነው እነሱ ያደረጉት ደግሞ አንድ ላይ የኦንላይን ፒቲሽን ማሰባሰብ ጀመሩ ነው። ኮንሰልታንቶችና በዚህ የሪክሩት የማድረግ ስራ ላይ የተሰማሩ ኤጀንሲዎች ኦፊሻሊ የሚሰሩት ማለት ነው የኦንላይን ፒቲሽን ነው የጀመሩት። ላይክ አውቶማቲካሊ ያ ውሳኔ እንደወጣ እነሱም ወዲያው ነው ፒቲሽን ማድረግ የጀመሩት። ምክንያቱም ያው ፓርላማው ይሄንን ሞዲፋይ ሊያደርገው ይችላል፣ ሊያጸድቀው ይችላል፣ ሪጀክት ሊያደርገው ይችላል። ይሄ ቅድም ሙሉ የገለጽኩትን ኤመርጀንሲ ኦርዲናንስ ማለት ነው። ሶ እነሱ ምንድነው ያሉት? ቼሬም ሞዲፊካሪያ ኡርጀንታ ኦኡግ ያ ማለት ኦርዶናንሳ ደ ኡርጀንታ ኤመርጀንሲ ኦርዲናንስ ማለት ነው። ፕሪቪንድ አውቶሪዛሬ አጀንሲ ሎር ዴፕላሳሬ ፎርታ ደ ሞንካስትራይን ይላል። ሶ እነሱ ምን አይነት ተጽዕኖ እንደሚኖረው ይሄኛው የተወሰነው ውሳኔ ወይንም የፕሮፖዝ የተደረገው ውሳኔ በዚህ ከሄደ ከጸደቀ ምን አይነት ኢፌክት ይኖረዋል የሚለውን ነገር በፒቲሽናቸው የገለጹት። ሶ ዴፖዚት ፊናንሻር ኦብሊጋቶሪው ደ ሚኒሙም 200,000 ዩሮ 200,000 ዩሮ ዴፖዚት ይሄ ያስቀመጡት ሚኒመም ዲፖዚት ማድረግ ያለባቸው ይሄኛው አማውንት ይሄ አንሪያሊስቲክ የሆነ አማውንት ነው እዚህ ጋር ለሚሰራው ኤጀንሲ። ምክንያቱም አብዛኛው ካምፓኒዎችን ኤክስክሉድ ያደርጋል ወይንም ከማርኬቱ ላይ በእርግጠኝነት ያወጣቸውና ይሄ ሞኖፖሊ የሆነ ነገር የተወሰኑ ካምፓኒዎች ብቻ እዛ ላይ ፎከስ አድርገው እንዲሰሩ የሚያደርግ አሰራር ነው። ስለዚህ ሁሉንም አያካትትም የሚል ነው። አማውንቱ ይህን ያህል በጣም የተጋነነ ነው። የመጀመሪያው ተቃውሞ ይሄ ነው። ከዛ በኋላ ሁለተኛው ምንድነው? ቅድም ያልኳችሁ ይሄ አውቶራይዝ ያደርጓቸው የ2 ዓመት አይደል የሚሰጧቸው agențiile devin obligați să monitorizeze permanent lucrători, să ofere locuri de muncă alternative, să suporte costuri de repatriere chiar și în situații pe care nu le pot controla. ለምሳሌ ቪዛ ሪፊውዝ በሚደረግበት ሰዓት ወይም ሪጀክት በሚደረግበት ሰዓት፣ ደሚሲይ ሰው ስራ ጥሎ በሚጠፋበት ሰዓት፣ አብሰንት ኔሞቲቫቴ ያለ ምክንያት ስራ በሚቀሩበት ሰዓት፣ እንደዚህ አይነት ነገሮች በሚፈጠሩበት ሰዓት እውነት ለመናገር ኮስት የሚያደርገው እኛን ነው። ስለዚህ ይሄንን ኮንሲደር አልተደረገም። በየ2 ዓመት አውቶራይዝ አድርጎ የመስጠቱ ነገር እነዚህ ምክንያቶችም ለምንድን ነው ኮንሲደር ያልተደረገው? ሁለተኛው ተቃውሞ። ሶስተኛው ተቃውሞ ደግሞ ምንድን ነው? ሪስክ ማጆር ደ ሱስፔንዳሬ sau retragere a autorizației. Agențiile pot pierde autorizația pentru situație în care nu au nicio vină. ለምሳሌ ኤጀንሲዎቹ ምንም አይነት ጥፋት የሌለባቸውን ነገር ያላጠፉበትን ነገር እነሱን ሪስክ ውስጥ የመክተት ነገር ነው ይላል። ለምሳሌ ቪዛ ቅድም እንዳልኳችሁ ሪጀክት በሚደረግበት ሰዓት ወይንም የአንድ ሰው የመኖሪያ ፈቃዱ አኒውል በሚደረግበት ሰዓት ወይንም ሪቮክ በሚደረግበት ሰዓት በሚፈጠሩ ችግሮች በዛ ግለሰብ ምክንያት ማለት ነው
ለምሳሌ ከስራ ቦታ ሲጠፋ አንድ ሰራተኛ ያ የኤጀንሲው ችግር ላይሆን ይችላል አይደል እንዴ? እንደዛ አይነት ነገሮች ኮንሲደር አልተደረጉም የሚሉ 3 ፖይንቶችን አስቀመጡ። ከዛ በኋላ ምን አይነት ኔጌቲቭ የሆነ ኢምፓክት ያመጣል ሮማኒያ ላይ የሚለውን ነገር አመጡ። ይሄኛው ኦርዲናንስ ጸድቆ ሞዲፋይ ሳይደረግ ወይንም የተወሰነ ነገር ሳይስተካከል የሚሄድ ከሆነ አፕላይ የሚደረግ ከሆነ ይላል dacă OUG rămâne în forma actuală, sute de agenți români se vor închide. በጣም በመቶ የሚቆጠሩ ኤጀንሲዎች ይዘጋሉ። ይሄኛው ህግ የሚጸድቅና የሚቀጥል ከሆነ mii de locuri de muncă vor dispare. ይሄ በሺዎች የሚቆጠሩ የስራ ዘርፎች ደግሞ ይጠፋሉ። እንዲሁም ደግሞ አንጋጃቶሪ ሮማን ኑ vor mai găsi forța de muncă. ኢምፕሎየሮቹ ደግሞ የወርክ ፎርስ ማግኘት አይችሉም። ይሄኛውን ፒቲሽን እየፈረሙ ኦልሬዲ ዲስትሪቢዩት እያደረጉ ነው። እነሱም የራሳቸውን ለይሄ ዴዝባተር የሚባል ነገር አለ ላይ ሐሳብ ከቀረበ በኋላ እሱ ላይ የሐሳብ ፍጅት ወይንም ፍጭት ይደረግና ፋይናሊ ተወስኖ በሚጸድቅበት ሰዓት ደግሞ የሚሻሻሉ ነገሮች ሊሻሻሉ ይችላሉ። አይ በዚሁ ነው የሚቀጥለው ተብሎ ደግሞ ሙሉ ድምጽ ተሰጥቶት በዛው ሊቀጥል ይችላል። ይሄን ያለው የዛሬው ቪዲዮ በጣም ረዘም ያለ ነው። ሲሪየስ የሆኑ ጉዳዮች ስለሆኑ ነው። በደንብ ዲቴይልም ደግሞ ማቅረብም ስላለብኝ ነው። ይሄኛው ኤመርጀንሲ ኦርዲናንስ ወጥቷል። ድምጽ ይሰጥበታል። ሞዲፋይ የሚደረግ ከሆነ ይደረጋል። አይ በዚሁ ቀጥል ከተባለ ሊቀጥል ይችላል። ሪጀክትም ሊደረግ ይችላል። በአንድ በኩል ደግሞ ኤጀንሲዎችና ኮንሰልታንቶች ደግሞ ፒቲሽን እያደረጉ ይህንን ሀሳብ እየተቃወሙ ነው። ምክንያቱም እኛን ያላማከለና የእኛን ኮንዲሽኖች ያልያዘ ነው የሚል ነው። ፋይናሊ እኛም ደግሞ ውጤቱን እናያለን። ምን አይነት ውሳኔዎች ተወስነው በምን አይነት ወይ ነው የሚቀጥለው የሚለውን ደግሞ አዲስ ነገር በሚኖርበት ሰዓት ተመልሼ እመጣለሁ። ኤኒዌይስ የዛሬው መረጃ ይሄን ይመስላል። ቅድም እንዳልኳችሁ የ2026ቱ ኮታ በ90,000 ነው ፕሮፖዝ የተደረገው። እስቲ እንግዲህ እሱ ላይም ለውጥ የሚኖር ከሆነ እንደገና አዲስ መረጃ ሲኖር ይዤ እመለሳለሁ። ዛይንቴክ በሚቀጥሉ ጊዜያቶች አዳዲስ መረጃዎችን አፕዴት እያደረኳችሁ እንቀጥላለን ማለት ነው። ቤተሰብ የሆናችሁ ሼር፣ ላይክ ማድረግ እንዳትረሱ። ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም ሳምንት።